የአርቲስት ነጻነት ወርቅነህ ህልፈት ለበርካታ ኢትዮጵያውያን ዱብዳና ድንገት ሆኗል። አርቲስቱ ከህመሙ አገግሟል ተብሎ ኢትዮጵያውያንን ልብ እፎይ ያስብሎ የነበረ ቢሆንም ድንገተኛ ሞቱ የወዳጆቹን ልብ ቀጥ አድርጓል። ከነኛ አብሮ አደግና የልብ ወዳጆቹ መሃል አንዷ ደግሞ ሀና የገጠማት ነገር ይለያል። ስደትና የባዕድ ሀገር ኑሮ ለሁሉም ነገር ይከብዳል። በተለይ ደግሞ የልብ ወዳጅን አብሮ አደግንና የሙያ አጋርን መርዶ በሩቅ ሆኖ መስማት ህመሙ እጥፍ ድርብ ነው። ይህ ሆነው በአርቲስት ሀና ዮሐንስ ላይ ነው። የአርቲስት ነጻነት ወርቅነህ ድንገተኛ ህልፈት እንደ መብረቅ የወረደባት ሀና ሀዘኑን ማስተናገድ ከባድ ሆነባት። በምትኖርበት የባዕድ ሀገር ሀዘንን እንደ ሀገር ቤት ጮሆ ማውጣት፣ ደረት እየደቁ ማልቀስ አይቻልም። የውጭ ዓለም ጸጥታ ለሀዘንተኛ አይመችም። ሀና በሰጠችው ልብ የሚነካ ምስክርነት ያንን የሰቀቀን ቅጽበት እንዲህ ስትል በአይነ ህሊናችን ትስለዋለች። ጎረቤቶች አብዳለች እንዳይሉኝ መኪናዬ ውስጥ ገብቼ ጮኩ፣ አለቀስኩ፣ ከመሬ ጋር ታገልኩ፣ ሀዘኔ ግን አልወጣልኝ አለ። ይህ የመኪና ውስጥ ብቸኛ ጩኸት የነጻነት ወርቅነህን ሞት አምኖ ለመቀበል የተደረገ የውስጥ ትግል ነበር። ሀና ነጻነትን የምታውቀው በስራ አጋርነት ብቻ አይደለም። እሱ ለሷ የ10 ቀበሌ ጓድ፣ የፒያሳ ትዝታና የፈገግታ ምንጭ ነበረ። ሀዘኗ አልወጣ ሲላት ትዝታ ወደ ኋላ ወሰዳት። እነዚያ በጋራ ያሳለፈቻቸው የፒያሳና የ4 ኪሎ ቀናት ከፊቷ ተደቀኑ። አብረው የበሉት፣ አብረው የጠጡት፣ በመድረክና በፊልም ስራ ላይ አብረው የሳቁባቸው ደጋግ ወራት በተራ መጡባት። ነጻነት ወርቅነህ አምኖ መቀበል ከበደኝ። ነፂ የስራ ባልደረባዬ ባዕድ ሀገር ሆኖ የወዳጅን ሀዘን መስማት ለካስ እንዲህ ከባድ ነው ስትል የሀዘኗን ጥልቀት ገልጻለች። በመጨረሻም ከአቅም በላይ የሆነውን ሀዘን ለፈጣሪ በመስጠት ለልብ ወዳጇ የመጨረሻ የሽኝት ቃሏን በምርቃት ቋጭታለች። እንግዲህስ ምን እላለሁ? ያሳደገህ የምትወደውና የሚወድህ ቅዱስ ዑራኤል በክንፎቹ ይቀበልህ። የአርቲስት ሀና ዮሐንስ እንባ የብዙዎች ዲያስፖራ ኢትዮጵያውያን የጋራ ስሜት ማሳያ ሆኖ አልፏል። ተዋናይና የቴሌቪዥን መሰናዶ አቅራቢው ነጻነት ወርቅነህ እንደሚታወቀው ህልፈቱ ተሰምቷል። በቲያትሮች በአስቂኝ ፊልሞች ላይ በመተወንና የቴሌቪዥን መሰናዶን በመምራት የሚታወቀው ነጻነት ወርቅነህ ከዚህ ዓለም በሞት ተሰናብቶ ሄዷል። ኤፍቢአይ ፍሬሽማንና የአንቹ ሌባን ጨምሮ በሌሎች አስቂኝ ፊልሞቹ እንዲሁም ተውኔቶች የሚታወቀው ነጻነት ባደረበት ህመም ማረፉ ተገልጿል። ነጻነት ወርቅነህ ለዓመታት ተወዳጅ በሆነውና በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የነበረ ሲሆን በቴሌቪዥን ማስታወቂያዎችም ዝነኛ ነበረ። ኢቢኤስ ቴሌቪዥን በማህበራዊ ሚዲያ ገጹ ላይ አርቲስቱ ባደረበት ህመም በድንገት ህይወቱ ማለፉን ገልጾ በህልፈቱ የተሰማው ሀዘንን ገልጿል። ጠቅላይ ሚኒስትር አብይ አህመድም በማህበራዊ ሚዲያ ገጻቸው በህልፈቱ የተሰማቸውን ሀዘን ገልጸው ነጻነት በተለይም በህዳሴ ግድብ በተዘጋጀው 2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም ማስታውሰዋለሁ በማለት በማህበራዊ ትስስር ገጻቸው ላይ መልእክታቸው ማስተላለፋቸው የሚታወቅ ነው። ጠቅላይ ሚኒስትሩን ጨምሮ ነጻነት የመራውና እሳቸው የታደሙበት የአዲስ ዓመት ዝግጅትን በማስታወስ ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበረ። ለቤተሰቦቹና ለአድናቂዎቹ መጽናናትን እንመኛለሁ ብለዋል ጠቅላይ ሚኒስትሩም። ነጻነት ባለትዳርና የ3 ልጆች አባት ነው። የነጻነት የእረፍት ዜና መሰማቱን ተከትሎ የተለያዩ ማህበራዊ ሚዲያ ገጾች በርካታ ታዋቂ ሰዎችና ባለስልጣናት የሀዘን መግለጫቸውን እያሰሙ ይገኛሉ።